ስለ ህዳር ጽዮን አጭር ነገር ነግራችኋለሁ። የእግዚአብሔር ሰላሙ የእመቤታችን ምልጃ በሁላችን ላይ አድሮ ይኑር። ህዳር ጽዮን ለምንድን ነው የሚከበረው? በዓሉ የጽዮን ለምን ይባላል? ብዙ ጊዜ ይህ በዓል በአክሱም ጽዮን ይከበራል ወይም የእመቤታችን ታቦት ባለበት ሁሉ ይከበራል። ምንድን ነው የሆነው? ታቦቱ ከእመቤታችን ጋር አንድ ነው። ታቦት የእግዚአብሔር ማደሪያ ነው። እመቤታችን የእግዚአብሔር ማደሪያ ናት። ስለዚህም ህዳር ጽዮን በተለይ የታቦተ ሙሴ ወይም ደግሞ እግዚአብሔር ለሙሴ የሰጠው ጽላት ባለበት በአክሱም ከሁሉም በላይ ይከበራል። ግን በሁሉም ቦታዎች ደግሞ በዓሉ መከበር ግዴታው ነው፣ ይከበራል። እግዚአብሔር ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። ስለዚህ በዓል ሁለት ጥቅስ ሰጣችኋለሁ፣ አንድ ከብሉይ አንድ ከሐዲስ። ሁለቱን ታገናኙና ትመለከታላችሁ። በዚህ ውስጥ ደግሞ ኦርቶዶክሳውያን እንዴት የእውነት ትምህርት እንዳላችሁ በእውነተኛይቱ እምነት ውስጥ እንዴት እንዳላችሁ የምትረዱበት ነው። ሌሎች ደግሞ ይህ ከሌላችሁ ካላችሁበት አሰራር ወጣችሁ ወደ እውነት የምትመጡበትንም የእግዚአብሔር ቃል ትሰማላችሁ። ድምጹን ስትሰሙ እንዳለ ሐዋርያው ልባችሁን እልከኛ አታድርጉ እንዳለ የተከፈተ ልቦና ለሁላችን ይስጠን። ሁለት ጥቅሶች ስለ ህዳር ጽዮን ማለት ስለ ታቦተ ጽዮን፣ ይህም በሚስጥር ስለ እመቤታችን ነው። እሰይ። ስለ ታቦቱ ግን በመጀመሪያ ከአዲስ ኪዳን ብርሃን ዓለም ቅዱስ ጳውሎስ በረከቱ በሁላችሁ ይደር በሁለተኛ የቆሮንቶስ መልእክቱ ምዕራፍ 6 ከቁጥር 14 እስከ 16 የሚጽፈውን ልብ ብላችሁ አስተውሉ። እንደውም በዚህ በስክሪኑ ላይ የሚዩት እንዲህ ይላል። ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመጽ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስ ከበሊሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? ይህንን የእግዚአብሔር ታቦት ከጣዖት ጋር ይለዋል። መቅደስ ከጣዖት ጋር ሳይሆን መቅደስ ከጣዖት ቤት ጋር፣ ታቦቱ ከጣዖቱ ጋር ነው አሕዛብ ያመሳሰሉት። ስለዚህ ምን መጋጠም አለው ይልና እኛም ራሳችን ታቦት መሆናችንን ይናገራል። አሁን እዚህ ጋር ምንድነው? የእግዚአብሔር መቅደስን ከጣዖት ቤት ጋር፣ ታቦትን ከጣዖት ጋር ምንም የሚያመሳሰለው የለም። ቤልሆርን ማለት ሰይጣን ከክርስቶስ ጋር እንደማይስማማ ክርስቶስ በታቦቱ ላይ የሚያድር ነው፣ ቤልሆር በጣዖቱ ላይ የሚያድር ነው። ስለዚህ ማደሪያው ታቦቱና የክርስቶስ ማደሪያ ታቦት የእግዚአብሔር ማደሪያ ታቦትና የሰይጣን የቤልሆር ማደሪያ ጣዖት ሁለቱ የተለያዩ ናቸው። የሚያምን ከማያምን ጋር የሚያምን እግዚአብሔርን የሚያምን ክርስቶስን የሚያምን በልቡ የሚነግስ ኢየሱስ ክርስቶስ ነው። የማያምን ሰው ግን በልቡ የሚነግሰው እርኩስ መንፈስ ነው፣ ሰይጣን ነው፣ ዲያብሎስ ነው፣ የጨለማው ገዢ ነው። ስለዚህ በሁለቱ መካከል ልዩነቱ ሰው መሆን አይደለም። ልዩነቱ ሁለቱም ሰዎች ናቸው። በመካከል ያለው ልዩነት ግን በሚያምነው ሰው ልብ ውስጥ የሚነግሰው ኃያሉ አምላክ የናዝሬቱ ኢየሱስ ክርስቶስ እሱ ነው። በማያምን ሰው ውስጥ ግን ሌላ ከንቱ ጣዖት ነው የሚነግሰው ወይም የዲያብሎስ መንፈስ ነው። ስለዚህ ከማያምኑ ሰዎች ጋር በማይመች አካሄድ አትጠመዱ። ብዙዎች ተጠምዳችኋል፣ ብዙዎች ታስራችኋል፣ በተለያየ መንገድ ታስራችኋል። መዝሙራቸውን ብሰማ ምን አለበት? ቸርቻቸው ብሄድ ምን አለበት? በዚህ መንፈስ ብዙዎች ከክርስቶስ ወጥታችኋል። ንስሐ ግቡ፣ ተመለሱ፣ ወደ እውነተኛይቱ ግቡ። በእናንተ ውስጥ ያለው አምላክ ኢየሱስ ክርስቶስ ነው፣ በሌሎች ውስጥ ግን ያ የለም። ስለዚህ ጳውሎስ ሐዋርያ በማይመች አካሄድ አትጠመዱ። ክርስቶስ ከሰይጣን ጋር ስምምነት የለውም፣ ኃያሉ አምላክ የለውም፣ ታቦትና ጣዖት ስምምነት የለውም። እናንተ ታቦት አላችሁ፣ ከጣዖት ጋር ምንም አትሰሩም። አትጠመዱ። የሚያምን ከማያምን ጋር ምንም፣ ጽድቅ እስከ አመጽ ጋር ምን መስማማት አለው? ጽድቅ ኢየሱስ ነው፣ አመጽ ሰይጣን ነው። ሁለቱ አይስማሙ። ዛሬ የፈለኩት ግን በዓሉ ህዳር ጽዮን ስለ ታቦተ ጽዮን ነውና ሐዋርያው ጳውሎስ እንደተናገረ ጣዖትና ታቦት መስማማት የለውም። የታቦቱ ማደሪያ መቅደስና የጣዖቱ ማደሪያ ያ ደግሞ የጣዖቱ ቤት መስማማት የላቸውም። አንድ ጊዜ ግን እንዲህ ሆነ። ቀዳማዊ ሳሙኤል ምዕራፍ 5 ጦርነት ነበረ። ጦርነቱ ለሳሙኤል ቀድሞ በራእይ ተነግሮታል። ጦርነቱም በእስራኤልና በፍልስጤም መካከል ነው። ጦርነቱ ተካሄደ።
ፍልስጤም እስራኤልን አሸንፈው ወደ 4000 ያህል ሰው ገደሉ። በእነምን ታውደቀን እግዚአብሔር ውስጥ እዴሆሙ ለኤሎፍሊ ብለው እስራኤሎች ጠየቁ። እንዴት በፍልስጤም እጅ ወደቅን አሉ። ይሁዳ እዴከ ዲበዘባኖሙ ለጸርከ የተባል እጅህ በጠላት ላይ የበረታን የተባልን እኛ አይደለንም አሉ። አይ ታቦተ ጽዮንን ስላልያዘን ነው አሉ። ያ ዘመን የእስራኤል የርኩሰት ዘመን ነው። ያ ዘመን የኔኤሊ የርኩሰት ዘመን ነው። ያ ዘመን ካህናቱ ፊንሐስና አፍኒን የረከሱበት ዘመን ነው። አንዳንድ ጊዜ ካህናት የሚረክሱበትም ዘመን የሚወድቁበትም ዘመን አለ። ከእግዚአብሔር ይልቅ ለዓለም የሚገዙበት ሰዓት አለ። ያን እግዚአብሔር ቅጣትን ይልካል በዓለም ላይ። ፊንሐስና አፍኒን በደሉ። ካህኑ የ98 ዓመት ሽማግሌ ኤሊ ዝም አለ። የእግዚአብሔር መቅደስ ተደፈረ። ስለዚህ ጦርነቱ ተካሄደ። በጦርነቱ ፍልስጤም ከእስራኤል ገደለ። እነሱም ደነገጡ። ታቦቱን ይዘን ባንወጣ ነው አሉ። ታቦቱን ያዙና እንደገና እንግጠማቸው ብለው ሄዱ። ፍልስጤም ሰፈረ። እስራኤልም እንዲሁ በአቤኔዘርና በአፌቅ ሰፍረው ጦርነቱ ተጀመረ። ታቦቱን ይዘው መጡ። ፍልስጤም ደንግጠው ነበር። ወይለነ አሌለነ መጹ አማልክቲሆሙ ከመ ያጥፉነ ወመኑ ያድህነነ እምደዊሆሙ እያሉ ፍልስጤም ተጨነቁ። ማን ነው የሚያድነን? አምላካቸውን ይዘው መጡብን አሉ። ታቦቱን ይዘው ሲመጡ ነው እስራኤል ሆይ ያለ ታቦቱን ይዘው መጣ። ልብ ሳይነጻ እግዚአብሔር አይረዳም። እየረከሱ እግዚአብሔር አይደግፍም። አድሎ የለውም። እስራኤል በድለዋል። ካህናቱ ቆሽሸዋል። ልባቸው ረክሷል። ስለዚህ እግዚአብሔር ታቦቱን በፍልስጤም እጅ ሊሰጠው ወደደ። የሚያሳዝን ታሪክ ነው። ለሳሙኤል እንደተነገረው የሰሚዎችን ጆሮ ጭው የሚያደርግ ነገር የተባለው ይሄ ነው። እውነትም 30,000 እስራኤላውያን ወደቁ። አፍኒንና ፊንሐስ ተገደሉ። ታቦተ ጽዮን በማያምኑት በፍልስጤም እጅ ተማረከች። ዛሬ አንዳንዶች ሰርቀው ሸጡት ሲባል እንደምንሰማው አምላካችን ክርስቶስ እንደተሸጠው ታቦታቱን ክብራቸውን የሚያሳጣ የካህንና የምእመን ባህሪ ሲፈጸም እንዲህ አይነት ውርደት በአገርና በእምነት ላይ ይደርሳል። ታቦቱን ፍልስጤም ከወሰዱት በኋላ ምን አደረጉት? ቅድም የተመለከትነው የቅዱስ ጳውሎስ ሁለተኛ ቆሮንቶስ 6:14 እስከ 16 ክርስቶስ ከበልዖር ጋር አይስማማም፣ ክርስቶስ ከሰይጣን አይስማማም፣ ታቦቱ ከጣዖት አይስማማም ብሏል። ፍልስጤማውያን ሳይት ታቦቱ የተሰራበት ይሄማ እንዲህ ከሆነ ምን ከኛ ልዩነት አለው ብለው በአቤኔዘር በአዛጦን ቤተ ዳጎን በተባለው አምላካቸው ቤት ሄደው አስቀመጡት ይላል። የሚያሳዝን ታሪክ ነው። ግን ምን ተከሰተ? መጽሐፉ እንደሚነግረን ቀዳማዊ ሳሙኤል ምዕራፍ 5 ላይ በአዛጦን በዳጎን ቤት ባስቀመጡት ጊዜ የዳጎን በታቦቱ ፊት ተሰባብሮ ወደቀ ነው የሚለው። በመጀመሪያ ቀን መጡ፣ አምላካችንን ማንጣለዋሉና እነሱ በሁለተኛ ቀን መጡ፣ እጅና እግሩ ደቋል። በሶስተኛ ቀን ቢመጡ ዳጎን ዱቄት ሆኗል። የእግዚአብሔር ታቦት የእግዚአብሔር ነው፣ ጣዖት የሰይጣን ነው። ህዳር ጽዮን የሚከበረው ይሄ ነው። ጣዖት ያፈረበት ዳጎን ያፈረበት የእግዚአብሔር ታቦት የከበረበት ነው። በዚህ በእመቤታችን የሚከበርበት በዓሉ ደግሞ በእመቤታችን ክርስቶስ ስላደረ ነው። እሷ ታቦት ሆና በውስጧ ጽላቱ ኢየሱስ ክርስቶስ አድሮባታል። ማኅደረ መለኮት ምንላት ለዚህ ነው። ዛሬ በዓሉ ሰይጣን ያፈረበት ጣዖት ያፈረበት ዳጎን ያፈረበት ታቦት የከበረበት ነው። ታቦት የሌላችሁ ምን ታስባላችሁ? በብሉይም በአዲስም ተነግሯል። እግዚአብሔር የፈቀደው ነው፣ እግዚአብሔር የወደደው ነው። ሰርቶ ይላል ዘጸአት 31 ቁጥር 18 እግዚአብሔር ራሱ በእጁ ሰጥቶ ለሙሴ ሰጠው። ይሄን ጣዖት ብላችሁ የምትናገሩ ከሆነ ፍርድ አለባችሁ፣ ተጠንቀቁ። በምትናገር ይፈረድብሃል ወይ ይፈረድልሃል ይላል። ስለዚህ ህዳር ጽዮን ታቦቱ ኃያልነቱ የታወቀበት ነው። ከዛ በኋላ ፍልስጤም ወደ ዳዊት ቤት መልሰውታል። ታሪኩ ረጅም ነው። ዛሬ ግን ጣዖት ያፈረበት ዳጎን ያፈረበት ነው። በልባችሁ ውስጥ ያለውን ዳጎን አሳፍሩት። በልባችሁ ውስጥ ያለውን ጣዖት አሳፍሩት። ታቦትን የሚያናንቀው መንፈሳችሁን ስበሩት። በኢየሱስ ክርስቶስ ሰብራችሁ የእግዚአብሔር ማደሪያ ታቦትን ተመልከቱ፣ ጽዮንን ተመልከቱ። ድል ለነሳው ይላል ራእይ ላይ ነጭ ድንጋይ ሰጠዋለሁ ይላል። እነሆ በሰማይም የእግዚአብሔር መቅደስ ተከፈተ፣ ታቦቱ በዛለ ይላል። በእናንተ ልብ ውስጥ የሚኖር የክርስቶስ ማደሪያ ነን እኛ ሁላችንም። ታቦት ነን እኛ። አዎ፣ ግን ያደረበት ለሙሴ የሰጠው ደግሞ አለ። ህዳር ጽዮን ይሄ ነው። የእግዚአብሔር ክብር የገነነበት ኢየሱስ ክርስቶስ የገነነበት ጣዖት ያፈረበት ዳጎን ያፈረበት። ኦርቶዶክሳውያን በእምነት ጸንታችሁ ኑሩ። በኦርቶዶክስ ውጭ ያላችሁ ወደ እውነተኛይቱ እምነት ትመጡ ዘንድ ክርስቶስ እጁን ዘርግቶ ይጠራችኋል።
እሱ ይባርካችሁ ይቀድሳችሁ። ለዚህ ቀን ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። እመቤታችን አትለየን። በዓሉ የደስታ ይሁን። አሜን።